ይሄ መጽሐፍ ታውቀዋለህ? እስኪ ምንድነው የሚለው? አንብቤ አላውቅም ነገር ታርግልኝና እና እንዴት ይሻላል? ምን አውቃለሁ ብለህ ነው? ከባድ ነው ይሄ። እዚህ ያላነበብኩት ነገር ውስጥ ያለው ብዙ ሳልለፋለፍ ማለት ነው። ከዚህ በኋላ መጽሐፍቶችን ብቻ ካሜራ እየከፈትኩ ማላተም ብቻ ነው። ኦርቶዶክስን ከመጽሐፍቶቿ ጋር ማስተዋወቅ ነው የኔ ስራ። አይ እኔ ሲጀምር ማለት ነው እኔ ክርስቶስ ሲጀምር ሲጨርስ የለም የብሌንዬ። ይሄስ መጽሐፍ ታዲያ የሚያወራው ምንድን ነው? ታውቀዋለህ? ይሄን መጽሐፍ አታውቀውም? እስኪ አሳየኝ እስኪ። ምንም አይል ነገር አለ እናንተ ቤት? ማን ናቸው እኚህ ሰውዬ? ኢማሙ ማለት ነው። የጎሪጥ የሚያዩት ሰውዬ ማን ናቸው? ትስቃለህ እንዴ? ማይክ ከፍተህ መልስልኝ እንጂ ማን ናቸው እኚህ የጎሪጥ የሚያዩት ሰውዬ? በመድኃኒዓለም በጠዋት ቀኔን አታበላሸው። መልስልኝ፣ ማን ናቸው? እንግዲህ እንደዚህ ካልሆነ በስተቀር አልዘለቅነውም እኮ ይሄን ክረምት። አታውቃቸውም? ይሁን አታውቃቸውም አይደል? አዎ። ከሲኦል ያው እየዘገኑ እያወጡ ነው። ሲኦል እኮ ማለት ስንዴ ላይ ያለ ቆሎ መስሏል እናንተ ቤት። ሁሉም ነው እየዘገነው እያጠቀሰ የሚያወጣው። አንዴ በክንፉ፣ አንዴ በበትሩ፣ አንዴ በቅንድቡ፣ አንዴ በምላሱ ማለት ነው። ሰው ነው ስንዴ ነው አጠገቡ ያለው? ሰው ነው ይሆናል እንግዲህ። ኦርቶዶክሳዊ አማኝ ይመስለኛል። መቼም መባጽዮን የሚባል ሰውዬ ጴንጤን ከሲኦል አያወጣም። የሚገቡት ኦርቶዶክሳውያን ናቸው። ሲኦል ውስጥም የሚያወጧቸውም ኦርቶዶክሳውያን ናቸው። አየኸው መልኩ? ጠጥቶ የሰከረ አይመስልም? ኧረ ከባድ ነው። ይሄማ ስቦ ነው። አንዴ ኤርሚና ስቦ ነው። አጣፋሪ ስቦ እንጃ ስቦ። አይ የሚገቡትም እነሱ ናቸው፣ የሚያስወጣቸውም የነሱ ሰዎች ናቸው። እኛ ላይ እኮ የሚያዘው ሙድ ግን እንደዚህ አይነት ፊት አለ ወርቀዛ ቢአይን ምን ፊቱ ጭምድድ ያለ ነው ሲወር ከነነፍሳቸው እንደሚገቡት ከነሰጋቸው ሰውነታቸው ኤርሚ ታይኝስ እህትዬው እባክሽ ጌታ ቤት እንደዚህ አይነት ከነሙሉ ስጋው ነው የሚገባው ከነሙሉ አካሉ። ይሄ ሰውነቱ የስጋው ምን አፊት ምን አለው እኮ ጸጉሩ ለተንጨባረረም አለ። በኢየሱስ ታዲያ ከነ ጥርሱ ጭብጥ ጥርሱም አይኑም ምንም ሁሉ ነገር እግዚኦ this ኦርቶዶክስ ብሏል ኤርሚ። አይ ወርቴ እኔ እኮ ደግሞ በመቋሚያ የሰውየው አሻሻው ነው። እኔ ማን ናቸው ግን እሳቸው? አተያይ ይሄው ስማቸው እዚህ አባ ማን ነው? መባጽዮን ኒና ፎቶ አላቸው እንደ መባጽዮን። ታዲያ ዛሬ ነው ያየሁት። አይገርምም? ፎቶ እንዳላቸው እሳቸው ይወጣሉ ከሲኦል ማለት ነው። እንደ ክርስቶስ አምራ እንደ ሳምራ ክርስቶስ እንኳን ይቅርባት እንደ ሳምራ አይ ኦርቶ ቡቱት ሆነ። ኦኬ እንዝለቅ። እንቶ በጳጳሱ ፍቃድ ነው መጽሐፍ የታተመው የብሌንዬ
ብፁዕ አቡነ ቄርሎስ የሰሜን ወሎ ቅዱስ ላሊበላና የዋህ ግምራ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው። ኦኬ። በዋልድቢት ቅድስተ ማርያም አንድነት ገዳም መነኮሳት ነው ይሄ መጽሐፍ የታተመው። ዋልድባ የሚባለውን ገዳም ታውቀዋለህ? ዋልድቢት የቅድስተ ማርያም ማለት ነው። ኦኬ። ኢየሱስና ማርያም አንድ አይደሉም ያልከኝ አይደል ቅድም? በስተት መሆን አለበት ይሄን ያልከው ወይስ አምነህበት ነው? አይ በስተት አይደለም አቋም ነው። እኔ መጽሐፉ ራሱ ቢል ልክ እንደሆነ አድርጌ አልቀበልም። ቤተክርስቲያን ግን ልክ ነች አይደል? አይ እኔ አሁን ምን መሰለህ እርም አሁን እነዚህ መጽሐፍቶች ላይ ችግር አለባቸው ተብሏል። እንግዲህ ተለይተው መጽሐፍቶቻቸው እነዚህ ናቸው ተብሎ በሊቃውንት ጉባኤ ደረጃ ተመርምሮ እስካወጡት መቼ ነው ልክ አይደሉም ብለው ያሉት? እነዚህ መጽሐፍቶች ትክክል አይደሉም ብለው ያሉት? አይ መጣራት አለባቸው መታየት አለባቸው ተብሏል አይደለም? በኔጊያ ጉባኤ ነው እኮ። መቼ ነው ይሄንን ያሉት እኮ? አይ በዚህ በቅርቡ የተደረገው የኒቂያ ጉባኤ ላይ ማለት ነው። ዝክረ ኒቂያ ላይ አይደል? 3 ሳምንት 4 ሳምንት አይደል? አሁን እንደዛ የሆነው እኛ ለስንት ዓመት ስንጮህ ምንድነው ያላችሁት? እንደ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ንጽሕት ናት፣ አትታደስም፣ ምንም እንከን የለባትም፣ ባህረ ጥበባት ስንዱ እመቤት ስትሉ ነበር አይደል? ስንዱ እመቤት ግን ተዝረክርካ አገኘ ያሳየናት ማለት ነው። ስንዱ ሳትሆን ዝርክርክ እመቤት ሆና ልጆቿን በየቦታው የምታዝረከርክ መጽሐፍቶቿ ውስጥ የተገኘው ሁሉ በሙሉ ዝርክርክ የሆነ ራሷ መልሳ የምታፍርባቸው ሆኖ አይደል? ልክ ነው። አሁን እነዚህ መጽሐፍቶች እንደዚህ የመሆናቸው ምክንያት አንድም በየቦታው ስለሚጻፉ ግለሰብም ስለሚጽፍ ይመስለኛል። አንዳንዴ እንዴ አሁን በገዳሙ ነው የተጻፈው ይሄ እኮ። ገዳምም ቢሆን እኮ ለምሳሌ አንድ ገዳም ያንን በሊቃውንት ጉባኤ ታይቶ የሚያልፍ ቢሆን ብዙ ችግር ላይኖረው ይችላል። አሁን ግን ገዳም ውስጥ አሉ የሚባሉት የቤተክርስቲያን ሊቃውንት ናቸው አይደል? የቤተክርስቲያን ትልልቅ አባቶች የሚባሉ አሉ። እሺ ምን ይላል ይሄ ክፍል? እስኪ አንብበው። ይህ መስቀል እንደ እግዚአብሔር ነው የሚለው። የከበረ እንደ ድንግል ማርያም ከፍ ያለ ነው። ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፍጹም ፈጽሞ ነው። ፈጽሞ የማይለይ ነው። እንዲሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። እንዲህ እናምናለን እናመልካለንም እንዲህ እናገራለን እናመሰግናለንም። እንዲህ የሚያምን ይድናል፣ እንዲህም የማያምን አይድንም። ይድናል ነው ይደየናል። ፈርድበታል ማለት ነው። አይ ቋንቋው ለየት አለብኝ። የሞራቱ ጸሎት አይ እዚህ ላይ አሁን እኔ ሲያብራሩ እንዲሁም ካለ በኋላ የአብና የወልድ የመንፈስ ቅዱስ አብ ወልድ መንፈስ ቅዱስ ሶስቱም ትክክል ናቸው። በመለኮት በስልጣን በባህሪ በአገዛዝ አንዱ ካንዱ ባለመበላለጥ አንዱ ካንዱ ባለመቀዳደም
እውነት ነው። ይሄንን አሜን ብለናል። ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው አለ። ምኑን? መስቀሉ እንደ እግዚአብሔር የከበረ ነው፣ እንደ ድንግል ማርያምም ከፍ ያለ ነው። መስቀሉ ዕፀ መስቀሉ ማለት ነው። እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው አለ። በአብና በወልድ በመንፈስ ቅዱስ መካከል በስልጣን በአገዛዝ በባህሪ በመለኮት ሁሉን በመፍጠር ሁሉን አሳልፈው በመኖር ባለመበላለጥ ባለመቀዳደም ሶስትነታቸው ትክክል እንደሚሆን እንደዚሁም ደግሞ የማርያም አንድ የመስቀሉ ሁለት የእግዚአብሔር ክብርና ከፍ ማለት ከፍታ ወይ ደግሞ ልዕልና እንደዚሁ እንደ አብና እንደ ወልድ መንፈስ ቅዱስ ፈጽሞ የማይለይ ነው ብሎ አለ። ከዛ እንደውም እንዲሁም ብሎ ይሄኛውን ከዚህ የተናገረውን እንደዚሁም መድኃኒታችን ኢየሱስ ማለት ነው ከእናቱ ከማርያም እና ከመስቀሉ ዕፀ መስቀሉ የተሰቀለበት ጋራ ሶስትነታቸው ትክክል ነው። የማን የመድኃኒታችን የኢየሱስ እና የማርያም እና የመስቀሉ ሶስትነታቸው ትክክል ነው። የማ ሶስትነት ትክክል እንደሚሆን የአብና የወልድ የመንፈስ ቅዱስ ሶስትነት ትክክል እንደሆነ የነዚህም ሶስትነት ትክክል ነው ይላል። ቤካ እሺ ያው ማርያም ጌታችን እናቱ ማርያም መስቀሉ እንጨቱ ሶስትነታቸው ትክክል ነው። እንጨቱ የተሰቀለበት እንጨት ከኢየሱስ እኩል ነው፣ ትክክል ነው። ምንም የሚተናነሰው ነገር የለም እያለች ነው ኦርቶዶክስ። ምንም በኢየሱስ እና በተሰቀለበት ዕፀ መስቀል መካከል ምንም ልዩነት የለም፣ አንድ ነው። አብ ከወልድ ወልድ ከመንፈስ ቅዱስ ሶስትነታቸው ትክክል እንደሚሆን በባህሪ በስልጣንም በአገዛዝም ትክክል እንደሚሆን እንጨቱም ከክርስቶስ ጋራ ትክክል ነው። እንደዚሁም ማርያምም ከክርስቶስ እኩል ትክክል ናት። እንዲህ እናምናለን ብላለች ኦርቶዶክስ። እንዲህም እናመልካለን። መስቀሉን ከመድኃኒታችን ከኢየሱስ ክርስቶስ እኩል ነው ብለን እናመልከዋለን። ማርያምንም ከጌታችን ከኢየሱስ ክርስቶስ እኩል ናት ብለን እናመልካታለን፣ እናምናታለን፣ እናመልካታለን። እንዲህም እንናገራለን፣ እንዲህም እናመሰግናለን። እሺ ወደሚቀጥለው መጽሐፍ ከመሄድ በፊት እዚህ ላይ እንደምትለው ሌባ እጅ ከፍንጅ እንዲያዝ ኦርቶዶክስ ተይዛለች በራሷ መጽሐፍቶች። አዎ አይ ንጽሕት ነኝ የጠራሁ ነኝ ተሐድሶ አያስፈልገኝም እንከን የለብኝም ከጥንት ተያይዛ በሰንሰለት የወረደች ራሱ ጌታችን ኢየሱስ ክርስቶስ ወርዶ የመሰረታት ቤተክርስቲያን እና ነገር እየተባለ ቀረርቶና ፉከራ ሽለላ እስካሁን ድረስ እንሰማለን። ውስጣችሁ ግን ሲፈተሽ የብሌንዬ እንዲህ ተጽፎ ተገኝቷል። እዚህ ላይ የሆነ ነገር አውጋና አይ ነገር ከዚህ በፊት የሆነ ሰው ሲያብራራው የሰማው ይመስለኛል፣ ግን ለኔም ብዙ ግልጽ አይደለም። ግን አሁን እንደተቀመጠው ከሆነ ሐሳቡ ማለት ነው ትክክል ነው የሚለው እኩል ነው ብሎ ለምሳሌ አንድ ኦርቶዶክሳዊ አሁን እንደዛ ብሎ ለኔ ናሱ እንደዛ ካብራራልኝ እኔ ይሄንን ሐሳብ አሁን ልክ ነው ብዬ አልቀበልም። ምክንያቱም ወደደረው ወይ ደግሞ ከፍጡራን ከእግዚአብሔር ጋር እኩል አድርገን የምናስተምረው እኔ አሁን ልንገር ኤርሚ፣ አሁን ይሄ እንግዲህ አንድ ገዳም ነው የምን ነገር ያሳተመው። አሁን ቤተክርስቲያኒቷ ደግሞ መጽሐፍቶቻችን ውስጥ ችግሮች አሉ ተብሏል። እንግዲህ ቤተክርስቲያኒቷ እነዚህ መጽሐፍቶች ወይ እንግዲህ ሙሉ ለሙሉ ይጣላሉ ባይባል እንኳን ስህተት አለባቸው የተባሉ ተለይተው
ወይ በሊቃውንት ጉባኤ ደረጃ የሚሆን ቅድም እንዳልኩ እነዚህ የኛ መጻፍቶች እነዚህ ናቸው እስካልተባለ ድረስ እኔ እነዚህ መጻፍቶች ላይ እኔ በግሌ እኔ ባላወራ ደስ ይለኛል። ነገር ግን ሐሳቡ አሁን እንዳነበብክልኝ ከሆነ አንድ ኦርቶዶክሳዊ አሁን ምናልባት እስቲ ከመጡም እንግዲህ እንደዚህ ልክ ነው ነው ሐሳቡ እኩል ነው ብሎ ካብራራ ላይፍ መጥቷል። የቀደሙ ሰውዬ እኮ ይሄ መጽሐፍ እንደዚህ ነው ካለ እኔ ጠይቀዋለሁ። ማን ኦርቶዶክስ ነኝ ግን ልክ ነው እኩል ነው ብሎ የሚሟላ እኔ መጠየቅ ፈልጋለሁ። እኔ ግን በፍጹም ምክንያቱም እኔ በቤተ ክርስቲያን ውስጥ አሁን ለምሳሌ ስንማር ከእግዚአብሔር ጋራ እኩል ነው ተብዬ መስቀሉም ቢሆን ድንግል ማርያምም ቢሆን እኩል ነች ቢገባ ጥሩ ነው። ኤርሚዬ ያው ገብቷል። ከበታች እኮ ነው ጋይስ እኮ እስቲ እንደዛ ከሆነ እኩል ነው ካለ ያውራኝ። ግን እኔ እንደዛ ብዬ አልተማርኩም። በቤተ ክርስቲያን ውስጥ ሲማር እኩል ነው፣ ከክርስቶስ ጋራ እኩል ነው፣ መስቀሉ ከእግዚአብሔር ጋራ እኩል ነው፣ ድንግል ማርያም ከክርስቶስ ጋራ እኩል ነች፣ ከእግዚአብሔር ጋራ እኩል ነች የሚለውን ትምህርት እኔ አሁን አንተ ከዚህ ስታነብልኝ ነው የሰማሁት እንጂ በቤተ ክርስቲያኒቷ ትምህርት እንደዚህ አይነት መጽሐፉ ግን ይላል አይደል? አሁን እንዳሳየው ይላል አይደል? መጽሐፉ እንደዛ ይላል። ግን እስቲ ከዚህ በፊት ሲተረጎም በሌላ መንገድ ሲተረጎም የሰማው ይመስለኛል። እርግጠኛ አይደለሁም። ያው እንደ የተተረጎመበትን ማለት ነው በደንብ እንስላላልኩ። ግን እስኪ እኔ ሲያብራሩ ብሰማ ደስ ይለኛል። ግን አሁን እኔ አንድ ሰው መጥቶ እንኳን አብራርቶ ማለት ነው አው እኩል ነው ልክ ነው እንደዛ ለማለት ተፈልጎ ነው ካለኝ እኔ አሁን ለምሳሌ እኔ በግሌ አልቀበልም። የቤተ ክርስቲያኗ ትምህርት ነው ብዬም እኔ እንደዚህ አይነት ሐሳብ ምክንያቱም ስለ እኔ እንደዛ ተብሎ ስላልተማርኩኝ ማለት ነው። በተማርኩበት ቦታ እንደዛ ተብሎ ስላልተማርኩና ቤተ ክርስቲያኗን እንደዛ ብላም እንደምታምን እኔ ሰምቼ አላቅም። አሁንም እንደዛ አይደለም ብዬ ነው ማምነው እኔ ማለት ነው። ይሄ ሲጀምር ቢባልም ትክክል አይደለም። እኔ ትክክል ነው ብዬ አላስብም። ከእግዚአብሔር ጋር የሚወዳደር ከእግዚአብሔር ጋር እኩል የሚሆን ከፍጡር አለ እንዴ? መስቀሉም ይሁን ድንግል ማርያምም ትሁን ከእግዚአብሔር ጋር በምን አይነት መስፈርት ወይ ደግሞ በምንድነው እኩል ልትሆን የምትችለው? በምንድነው እኩል ሊሆን የሚችለው መስቀሉ ማለት ነው? ይሄ እኮ በፍጹም እንደው ሊታሰብ ራሱ የማይችል ነገር ነው። ግን ምን ለማለት ተፈልጎ እንደሆነ ራሱ ጻፊው እንደው የሚገኝ ቢሆንና ቢያብራራልን ወይ ደግሞ ያ ማለት ካልተፈለገ በዚህ ልክ ማወሳሰብ ለምንድን ነው ያስፈልገው? አሁን እኛ ለምሳሌ መጽሐፍ ቅዱስን አንዳንድ ቦታ ላይ ለመረዳት ይከብደናል ስንል እኮ በእኛ ባህል በእኛ ቋንቋም ስላልተጻፈ ወይ አንዳንድ ለኛ ከባድ ለመረዳት ከባድ የሚሆን ነገር ሊኖር ይችላል። ነገር ግን በአገራችን ውስጥ የተጻፈ አንድ መጽሐፍ እኛ ልንረዳ በማንችለው እንዴት ተወሳስቦ እኩል ነው ማለት የፈለገው ወይስ ሌላ ነገር ነው ማለት የፈለገው ብለን እንድንወዛገብ በሚያደርግ መልኩ መጽሐፉ ራሱ ለምንድን ነው እኔ ለኔ ራሱ ጥያቄ ነው። ስለዚህ ይሄንን የጻፈ ወይ ደግሞ ገዳሙ ምን ለማለት ተፈልጎ እንደሆነ ቢጠየቅ እኔ ጥሩ ነው ብዬ አስባለሁ። ስለዚህ አሁን ቤተክርስቲያኒቷ በዚህ መጽሐፍ ላይ ያላት አቋም በዚህ ሐሳብ ላይ ያላት አቋም ምን እንደሆነ በአሁን ባለው ሁኔታ መናገር ትንሽ ይከብዳል። ምክንያቱም ወይ ይሄም አንዱ ሊሆን ይችላል በምን ይታወቃል ችግር ሊኖር አለባቸው ከተባሉት መጽሐፍቶች ማስተካከል አለበት ከተባሉ መጽሐፍቶች አንዱም ይሄም ሊሆን ይችላል። ስለዚህ እንዲህ ነው ብሎ መናገር ትንሽ ይከብዳል። ግን ዞሮ ይሄ ከባድ ነው። አንተ ከዛ ሁሉ ለምን በጌታ አምነህ ወደ እውነተኛ ቤተክርስቲያን አትጨመርም? ደቂቃ ቀጥሉ። አንዴ ጥቂት ጠብቆኝ። ቀሲስ ያው ከታች ያሉት መተዋል የቀደሙ ሰውዬ ማለት ነው። እሺ ያን ገዘራ ይቀጥሉ። ግን ወዲያው እኔ እኮ አሁንኛ በክርስቶስ እናምናለን። አያታም አንተ በግሌ እኛ ለምሳሌ እኛ አትበላ። አሁን ለምሳሌ ወንድምነት ከፍቶ አሳየ፣ በራሳችሁ እንደሆናችሁ አሳየ። አንደኛ መረጃ ነው። ሌላም ከፈለገ ያወጣ ያሳያል። አየ በክርስቶስ ትምህርት ነው ያለነው። በሐዋርያትና በነቢያት
ምናምን በቃ እሱ ዝም ብሎ ባዶ ዲስኮር ነው እንጂ መሬት ላይ ሲወረድ እንደዛ አይደለም ብራዘር። ይሄ በቃ በሐዋርያትና በነቢያት መሰረት በተነሱት ቤተክርስቲያንና በክርስቶስ ትምህርት የምትኖር በዚህ ዓለም ውስጥ ብቸኛዋ ሃይማኖት ፕሮቴስታንት እምነት ብቻ ናት። ወንጌል አማኝ ብቻ ነው። ሌላ የትም አታገኝም። የትም ነው የማታገኘው። እርግጠኛ ሆኜ የማወራ ማለት ነው። ስለዚህ አንተ ዝም ብለህ ኦርቶዶክስ ተቀምጠ ላይክ እንደዚህ ከምትሆን በቃ አንደኛው ነው ከዛ ብትወጣ የነፍስን እረኛ ጌታን ብታገኝ የሚሻለው። ወይቴ ነው የምልህ። እኛ ጋር ያው በየካ ምን መሰለህ፣ ቆይ ስማኝ አባ ይኸውልህ፣ አምልኮ ስርዓታችን አሁን ነገር ድረታችንም ካየው ግልጽ ነው። በቃ በግልጽ የተቀመጠ ጉዳይ ነው። ምንም የተቀላቀለበት ነገር የለም። ሐዋርያዊ ያስተምሮ ነው። ገባ? እንደ ሐዋርያቱ ነው። መጽሐፍ ቅዱስ ላይ ያለው ነገር ድነት ነው። እኛ ውስጥ እኛ ጋር መተህ የምታገኘው የምትማረው ሌላ የተጨመረበት ነገር የተቀላቀለበት ነገር የለም። ከአምልኮ ስርዓት ደግሞ ከመጣው በአምልኮ ስርዓትም በቃ እኛ ጋር ብቻ ነው ማለት ፍጹም ሐዋርያዊ የሆነ ክርስቶሳዊ የሆነ የአምልኮ ስርዓት ያለው እኛ ቤት ብቻ ነው። ሌላ ጋር አታገኝም። ለፍጡር ሲዘመር አይገኝም። እኛ ቤት በፍጡር በሰልፊ ሲሰገድ አታገኝም። ወደ ፍጡር ሲጸለይ በንም ነገር አታገኝም። በቃ እነዚህ ነገሮች ባዕድ ልምምዶች ያሌለበት ቤተ እምነት በዓለማችን ፕሮቴስታንት እምነት ብቻ ነው። ከዛ ውጪ የትም ነው የሌለውና እኔ ወንድማችን ዝም ብለህ እንትን ከምትል እውነት አስብበት እና ኤርሚነትን አገኘው፣ በውስጥ አገኘው፣ አውራው። እሱን ብቻ ነው የምመክር። ብዙ ጊዜ ሰማሃለሁ አያለው እዛ ያንተ ሐሳብና ኦርቶዶክስ ውስጥ ያለ ነገር ሁሌ እንደተጋጨ ነውና ሁሌ እንደተጋጨ ከምትኖር የማይጋጭበት ገባ ከወንድሞች ጋር በህብረት ታደርግበትን ነገር በተፈጠረ አሪፍ ነው ብዬ ነው የምልህ። እኔ እንደ ወንድም መክረሱ ነው። ተባረክ ወንድማችን። ሊቀ ተዋህዶ ቀጥሉ ከላይፍ አፒል ጋር የካ ጥሩ ነው። የሚገርመው ነገር ላይፍ ጥያቄ አለኝ። ላይፍ አንዴ ቅድም ወታስተስሪ ኃጢአት ህዝብክ ተበዋህ ለክ የሚል ጥቅስ ጠቅሰህልን ነበር አይደል? አዎ። ምን ማለት ነው? የኪዳነ ምህረት ዚቅ ነው። ምን ማለት ነው? አንቀጸ ብርሃን ነው ብለህ ነበር አይደል አንተ? የኪዳነ ምህረት ምን ማለት ነው? ምን ማለት ነው ነው ያልኩት። በውስጥ ጠይቀኝና ትማራለህ። አሁን የካወለ ተናገረው በውስጥ ትማራለህ። መጣህ ተማር ስለሱ። ለምንድን ነው ቀድሜ ወዳልኩት ልቀጥልና ቆይ የካ አሁን ያለው ላይፍ ተይዘሃል። አሁን የተጠየቀውን መልስ። እንግዲህ ሳላጥብ ይዤሃለሁ አንዴ በደንብ አሁን ይለይልናል ማለት ነው። እንግዲህ አንተም እንግዲህ ተምሬያለሁ ብለሃል። እኔም እንግዲህ እንደማንነቴ ማን እንትን እንዳለ ይለያል ማለት ነውና ምን ማለት ነው ንገረን፣ አስረዳን። እኛ ስለማናውቅ ቀድም አንቀጸ ብርሃን ነው ብለህ ነበር አይደል? ምን ማለት ነው አልጠየቅኩም። እሱ ኖ ቆይ መጀመሪያ ይሄ እኔ ዚቅ ነው ብያለሁ። አንተ አንቀጸ ብርሃን ነው ብለህ ነበር አይደል? አዎ እኔ አንቀጸ ብርሃን ነው ብያለሁ፣ ግን እሱ አይደለም እኔ ጥያቄ። አሁን የሚገርም ነው። ስለዚህ ዚቅና አንቀጸ ብርሃን ካለየ አረጋ ካልጠየቅኩም እኮ ላይፍ ለምንድን ነው ጥያቄውን የሚሸሸው? አንቀጸ ብርሃን ነው ብለሃል አይደል እንዴ? ኦ ማይ ጋድ ምን ማለት ነው? ምን አስቸገረህ? ምን መተርጎም ያቅታል እንዴ? አንተ ሊቅ አይደለህ እንዴ? ምን ብታስረዳ ምን አለበት? ሊቅም አንተ ነህ እንጂ ሊቀ ተዋህዶ ብለህ የለ እንዴ? ማቴዎስ 23 እኮ ሊቃችሁ አንዱ አልጠየቅኩም ላይፍ ክርስቶስ ስለሆነ ሊቅ ብላችሁ አትጠሩ ይላል። አትክበዝበዝ እባክህ ወንድሜ፣ ይቅርታ ስለቃሉ በፍጹም የተጠየቀው መልስ እንትን ነው። እሱ መሳደብ ችግር የለውም። መሳደብ ምን ከአባት የተማርኸው ነው ከዲያብሎስ። በቂ ቤቱን ስርዓት አስይዘው ወይ ይውረድ። መመለስ የማይችል ከሆነ አላስጨንቀው። እኔ የጠየቅኩህ ጠቅሰዋል፣ ጥቅሱን አስረዳን። አንተ ጋር አላወራም፣ አንተ ተራቂስ ነህ ብለኸኛል። ስለዚህ አንተ ደግሞ ሊቀ ተዋህዶ እርስዎ እንዳሉትም ላይፍ አፒል ምንድነው መሰለህ እሳቸው ጠይቀዋል። ስለዚህ አንተም ደግሞ በጨዋ ገባህ መልስላቸው። አንተ ታውቃለህ፣ የምታውቀውን አስረዳቸው። እሳቸው አይደሉም ብለው ካሉ ኦኬ እንደዛማ ከሆነ ብለው እርስዎ ከፍተው ነው ሊያሳዩ የሚገባውት እንጂ ከእርሱ ጋር እናወራ ምናምን ማለቱ አይጠበቅቦትም ብዬ ነው የማስበው።
አውሩ ተረጋግታችሁ። ቅድም ዳግዬን በጣም በቃ ምናምን ስለዋን ነበር። በቃ እስቲ አንተ ሜዳኪን ፈለግ ተከትለ እሺ፣ ከዛ በተረጋጋ መንገድ የተደማመጣችሁ ተወያዩ። ያ በቂ ታንኩት ተባረክ። አሰልቺ አናርገው ላይፍ በመከባበር ለሰዎችም እንዲያንጽ ምንም ይሄ እኮ ለሁላችንም ጥቅም ነው አይደለ እንጂ እርስ በርስ እንነቃቀፍ እናጠፋው ነገር የለምና ሚዩት ያድርጉ ሊቃ። አሁን ሚዩት ማደርገው ትርጉሙን እንደምትነግረኝ እርግጠኛ ሰው ነው። ትርጉሙን ትነግረኛለህ? ሚዩት ላድርግ ልቀጥለው? እሺ ይሄው ሚዩት አደረኩኝ። ወታስተስሪ ኃጢአት ህዝብኪ ማለት ምን ማለት እንደሆነ ተርጉምልን። መልካም። በመጀመሪያ ይህ ቃል ያለው የካቲት ኪዳነ ምሕረት ዚቅ ላይ ነው። ቀደም ወንድሜ ኤርሚያስ ዚቁን አውጥቶት ነበር። ጌታ ብዙ ይባርከውና ስለዚህ ወታስተስሪ ኃጢአተ ህዝብኪ የህዝብሽን ኃጢአት ታስወግጅ ማን ነው ታስተሰሪ ዘንድ ተበዋለኪ እማብ ወወልድ መንፈስ ቅዱስ ከአብ ከወልድ ከመንፈስ ቅዱስ ቃል ተገባልሽ ከመትኩኒ ተንከተመ ድልድይ ትሆኝ ዘንድ ለውሉደ ሰብ ለሰው ልጆች ድልድይ ትሆኝ ዘንድ። እሺ በቃ ይበቃል። አመሰግናለሁ። ይቅርታ ዘንድ ብለሃልና ይሄንን እስኪ ከመጽሐፍ ቅዱስ ጠቅሰህ እንግዲህ ድንግል ማርያም ኃጢአትን ይቅር የምትል ከሆነ ኃጢአትን የምታስተሰሪ ከሆነ መጽሐፍ ቅዱሳዊ አድርግልን። ተባረክ። እንግዲህ ቅድም ቤተክርስቲያን የታነጸችበትን ወተወለጠን ጠቅሻለህ ነበረ። ሚውት አድርግልኝ። እንደገና ደግሞ ሆረ ኢየሱስን ጠቅሻለህ ነበረ። ይህንን የካቲት ኪዳነ ምሕረት ዚቅን ደግሞ ጠቅሻለህ። መታረም ያለባቸው እንደነዚህ ያሉት ሊደነቁ የሚገቡ ትክክለኛ ትምህርት እየተሰጠበት ያለ ዜማዎቹና አስተምሮቹ ደግሞ እንደነዚህ ያሉት ናቸው ብዬ ስነግርህ አላዳመጥከኝም ነበረ። አሁን የካቲት ኪዳነ ምሕረት ዚቅ አሁን የጠቀሱት ዚቅ ቆይ እንጂ እንደሱ አላልክም። ፖለቲካ አትስራ እንደሱ አላልክም። አሁን ስጠይቅህ ነው ስህተት መሆኑን ያመንከው። ስለዚህ አሁን ወታስተስሪ ኃጢአተ ህዝብኪ የሚለው ስህተት ነው መታረም ያለበት እያልከን ነው። ልክ ነህ። አዎ መታረም አለበት እንጂ እንደዚህ ያለውማ። ስለዚህ ይህ መጽሐፍ ቅዱሳዊ ነው ማለት ነው። ዝም ብሎ ነው የተቀመጠው። እውነት ነው። ኦኬ። አንቀጸ ብርሃን ላይ እንደዚህ የለም ብለሃልና አንቀጸ ብርሃን ላይ እንደዛ የሚል የለም። መልካም። እኔ አንቀጸ ብርሃኑን አይደለም የጠቀሱት ዚቁን ነው የጠቀሱት። ሊቃ ወደዚህ አንቀጥለው እኮ አንቀጸ ብርሃን ላይ እንደዛ የሚል የለም ወይ? ሊትራሊ ቃል በቃል እሱን አንተ ትለዋለህ። እኔ ያነሳሁትን ብቻ ነው ማለት። አይልም ብለህ ስላልከኝ ነው መጀመሪያ ይሄንን አሁን ያልኩትኝ የጠቀሱትን ስም እያጠፋ ስለሆነ ይኸውልህ ወታስተስሪ ኃጢአተ ህዝብኪ የካቲት ኪዳነ ምሕረት ዚቅ ነው። ዚቁ ከኤፍሬም ጋር ስላለ ማውጣት ይቻላል እኮ አንቀጸ ብርሃን ላይ ይላል። በጣም አሰልቺ ነው የጠቀሱት ይሄን ባይዘይ በትህትና ለወራህ እየፈለኩ ነበር። ነገሩ ማለት ምንም ለሰዎችም እንዲያንጽ እናደርገው ግድ የለህም። እኔ አሁን ትልቁ ነገር ስህተት መሆኑን ማመንህ ነው። ገባ? ይሄንን ማወቅ ራሱ ትልቅ ነገር ነው። አንቀጸ ብርሃን ላይ ምን ዚቅ ላይ እንደዚህ አይነት ትምህርቶች የመጽሐፍ ቅዱሳዊ ናቸው ብለህ ታምናለህ አይደል? በግል ይሄንን ብቻ እኔ ሰው እንዲገነዘብ ነው የምፈልገው። ሌላው የኔና አንተ ችግር የለውም። እኔን ብታቃለኝ ምንም ማለት አይደለም። መልካም። የሚገርመው ነገር እንግዲህ ርዕሱ ኦርቶዶክስ በራሷ ናት ወይንስ በክርስቶስ ናት ከሚለው ነው የተነሳ ነውና ይህ ርዕስ በጣም ሰፊ ሊያወያይ የሚችል ሊያነጋግር የሚችል በመሆኑ መታረም ያለባቸውን መቀጠል ያለባቸው ደግሞ መቀጠል ያለባቸውን እየተነጋገርሁ ነው ያለውኝ እና የቤተ ክርስቲያኑ አስተምሮ በጣም በርካታ መቀጠል ያለባቸው ስለዚህ ቆይ አይደለም ማታናገር ከሆነ አስረግጠን እንለፍ። ይሄ ስህተት ነው ብለህ ታምናለህ? ይሄ ትምህርት አሁን ወታስተስሪ የሚለው ኃጢአትን ይቅርታ ያለሽ የሚለው ትምህርት ስህተት ነው ብለህ ታምናለህ ወይ? ይሄንን አስረግጠን ነው እንለፍ ብዬ ነው። መልካም። የሚገርምህ ነገር ኃጢአትን የሚያስተሰሪ የዓለምን ኃጢአት ሁሉ የሚያነጻ ነዋ በጉ ለእግዚአብሔር ዘየአትት ኃጢአት ዓለም የዓለምን ኃጢአት የሚያስወግድ የዮሐንስ ወንጌል ምዕራፍ 1
ቁጥር 29ን እየጠቀስኩልህ ነው ያለው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ያለ መድኃኒት ብቻ ነው። የሚገርምህ ነገር አስረግጬ ነው የምነግርህ። ቅድምም መታረም ካለባቸው አንዱ ይህ ነው እያልኩ ነው። እመቤታችን ቅድስት ድንግል ማርያም ቆይ እንጂ አዳምጠኝ ሊቀ የጠየቀኝ ልጨርስልህ። እመቤታችን ቅድስት ድንግል ማርያም ኃጢአትን ልታስተሰርይ አትችልም። ኃጢአትን ሊያስተሰርይ የሚችል ደሙን ያፈሰሰልን በመስቀል ላይ ተሰቅሎ ደሙን ያፈሰሰልን ስጋውን የቆረሰልን ሙቶ የተነሳልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻና ብቻ ነው። የቤተ ክርስቲያኗ አስተምሮም ይህ ነው። ነገር ግን ቅድም ለምሳሌ ኤፍሬም ወንድሜ የሆነ መጽሐፍ አቀላቀልክብኝ። የቤተ ክርስቲያኗ አስተምሮ ይህ ከሆነ ታዲያ ወታስተስሪ ኃጢአተ ሕዝብክ የሚለውን ለይልን ስህተት ነው ብለኸው እለፍ በደንብ ሰው እንዲማር እኮ ምንም የተለየ ነገር እኮ አይደለም ያለን። መታረም ያለበት ማለት ነው ማለት ነው። በቃ ስህተት ነው። ታዲያ እንደዛ ከሆነ ለምንድን ነው ዕለት ዕለት የምታዜሙ? መልካም። የሚገርምህ ነገር ዕለት ዕለት የሚዜም ምስጋና የሆነ ለእግዚአብሔር ምስጋና የሚቀርበውን ለይተን እናቀርባለን። እንደነዚህ ያሉት ደግሞ መታረም አለባቸው ብለን እናምናለን። እንደ አባል እንዳማኝ በሚገርም ሁኔታ ይቅርታ አድርጉልኝ። አንድ ጊዜ ላይፍ ኤርሚ ይሄን ድምጽ እንዴት ነው አላወቅኩም። አይ ቲንክ መርጌታ ማን ነው የሚባለው የተወገዘው እሱ ይመስለኛል። ድምጹ ባለፉት አስሮ የነበሩት ውስጥ ኦርቶዶክስም አይደለም ያወራው ተሳስተሃል። አይደለም ሶሪ አይደለም ተሳስተሃል። ቤካ አወቀው መርጌታውን መርጌታ ማን ነው ስማቸውን አስታውሰኝ። ይሄ አጭበርባሪ ሰውዬ